ጳውሎስ ለፊልጵስዩስ ሰዎች ምዕራፍ 4 ቁጥር 9 ላይ ነገር ግን አሁን ከኔ በኋላ ስለኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል። ጊዜ አጣችሁ እንጂ ማሰብ ታስቡ ነበር። ይህን ስለ ጉድለት አይደለም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁና መዋረድን አውቃለሁ፣ መብዛትንም አውቃለሁ። በእያንዳንዱ ነገር በነገር ሁሉ መጥገብንና መራብን መብዛትና መጉደልን ተምሬያለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ይሄ በጣም አስደናቂ የእግዚአብሔር ቃል መልእክት ነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብሎ ጳውሎስ ያስቀመጠበት ሐሳብ መራብንም መጥገብንም ከፍታንም ዝቅታንም ማወቁ ነው። በክርስትና ሁለቱም አስቸጋሪ ጉዳዮች ናቸው፣ አስቸጋሪ ነገሮች ናቸው። ረሃብን በጣም ከባድ ነገር ነው። ከእግዚአብሔር ሰውን ሊያርቅ የሚችል አደገኛ ነገር ነው። በዚያው መጠን ደግሞ ጥጋብም ራሱን የቻለ ሰው ተረከዙን በጌታ ላይ እንዲያነሳ የሚያደርግ ሌላ ደግሞ ነገር ነው። ጳውሎስ ግን መዋረድንም መብዛትንም በእያንዳንዱ ነገር መጥገብም መራብም መጉደልንም ሁሉንም ነገር አይቻለሁ ይላል። ግን በዚህ ሁሉ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ወዳጆቼ ሆይ እግዚአብሔር ኃይል ካልሰጣችሁ ሀብታም መሆንም ድሃም መሆንም ጌታን ላለመካድ ዋስትና አይሆንም። አንዳንድ ጊዜ እንዲህ እናስባለን፣ በቃ ባለጠግነት ክፉ ነው፣ ባለጠግነት ከእግዚአብሔር ያርቃል ብለን እናስባለን። እና ግን በድህነቱ ስንቱ ከእግዚአብሔር ርቋል። እግዚአብሔር ይሄንን አላረገልኝም፣ እግዚአብሔር ይሄንን አልሰጠኝም፣ እግዚአብሔር እንዲህ አልሆነልኝም የሚል ብዙ ማጉረምረሞች አሉ። ሲያገኝ ደግሞ ሰው ምን ይላል? በእግዚአብሔር ላይ ልቡን ያደነድናል። ምን ያደርግልኛል? ጸሎት ምን ያደርግልኛል? መልእክት ምን ያደርግልኛል? የእግዚአብሔር ነገር ሁሉ አለኝ። ነፍሴ ሆይ ብይ ጠጪ፣ ለብዙ ዘመን የሚሆንሽ ነገር አለ ብሎ እንደተናገረው ሰዎች ጋር እንደዛ አይነት አመለካከቶች አሉ። ጳውሎስ ግን በከፍታም በዝቅታም በረሃብም በጥጋብም በማግኘትም በማጣትም በሁሉ ነገር በክርስቶስ ኃይል እችለዋለሁ አለ እና ጳውሎስ ምንድን ነው የሚላቸው? ስለ እኔ ማሰባችሁን አላቆማችሁም፣ ጊዜ አጥራችሁ እንጂ ብዙ ታስባላችሁ። ይሄ ግን ስለ ጉድለት አይደለም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ አለ። ባይ ዘ ዌይ የእግዚአብሔር ኃይል፣ የእግዚአብሔር መንፈስ፣ የእግዚአብሔር ጸጋ በህይወት ላይ ሲሞላ ኤክስፔክቴሽን ነው ከውስጥ የሚወጣው። በቃ ማግኘትም ማጣትም ላንተ ትርጉም አይኖረውም። ከክርስቶስ ፍቅር ማን ይለየኛል አለ። ምንም ነገር ከንተን ከጌታ ሊለይ አይችልም። ምክንያቱም በጌታ ረክታል። በጌታ ስለረካ በኑሮ ረክታል። ሰዎች ዛሬ በልተው አይጠግቡም፣ ለብሰው አይሞቃቸውም። የተለያየ ነገሮችን ስታዩ በጌታ ስላረኩ ነው። በጌታ የረካ ሰው ግን ዘማሪው እንደዘመረው ባጣ አይጨንቀኝም፣ በእርሱ ጽናናለሁ፣ ብራብ አይደንቀኝም፣ ክብሩን ሳይጠግባለሁ፣ ቢጠማኝም እንኳን ፍጹም እርካታዬ ኢየሱስ የለኔ የህይወት ውሃዬ ብሏልና የጌታ ነገር በህይወታችሁ ላይ ሲኖር፣ የእግዚአብሔር መንፈስ ሲያገኛችሁ፣ ጸጋው ሲያገኛችሁ ኑሮ ይበቃኛል ማለት ትጀምራላችሁ። በቃ ጸጋው ይበቃኛል ማለት ትጀምራላችሁ። እግዚአብሔር ጳውሎስ እንደዛ ነው ያለው። ጸጋ ይበቃሃል፣ በድካምህ ኃይሌ ይገለጣል አለው። ያቺ የእግዚአብሔር ጸጋ ሲበዛላችሁ፣ የእግዚአብሔር ኃይል ሲበዛላችሁ ያረጋጋችኋልና ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ፣ የምኖርበት ኑሮ ይበቃኛል። ሻሎም